ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ኢትዮጵያ ውስጥ ናችሁ ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ እንደምን ቆያችሁኝ ማለት ፈልጋለሁ ለተማክሰኞ ግንቦት 4 2018 በኢትዮጵያ ዘመን አቆጣጠር ሜይ 12 2026 በጎርጎሳውያን የዘመን ስሌት እንደ ቀደም ተከተል የውሎ አጫጭር መረጃዎች በአንድ ጉዳይ ደግሞ ሰፋ ያለ የግል መልከታዬን ወደ እናንተ አደርሳለሁ። ይሄ ዝግጅት ይሄን ፕሮግራም ሌሎች ወዳጅ ቤተሰቦቻችን ቢያዳምጡት መልካም ነው። ለውይይት በር ከፋች ይሆናልና ሸር እንድታደርጉ ላይክ እንድታደርጉ እንደወትሮ ሁሉ ሐሳብ አስተያየታችሁን እንድትሰጡ የጋት ሚዲያ ሜምበር እንድትሆኑ ያልሆናችሁ የሆናችሁ ደግሞ ድጋፋችሁ ተጠናክሮ እንዲቀጥል በሱፐር ቻት በሱፐር ታንክስ የወትሮ ድጋፋችሁን አድርጉ። ይሄንን እያልኩኝ ባንድ አበባል ልጀምር። እንግዲህ ጊዜ ከሰጠህ ጊዜ ካንተ ሳይድ ከሆነ እንኳን ሌላው ቀርቶ ወንፊት ውሃ ይዝልሃል ይባላል። እንደምታውቁት የጊዜ ጉዳይ ነው እንጂ ጊዜ ፊቱን ወዳንተ ወዳንቺ ሲያዞር ሌላው ቢቀር በወንፊት ውሃ ይያዛል ይባላል። እና እንግዲህ ወንፊትን የምናውቀው ዞሮ ራቱ ጥፊ ሲባል ነው። በወንፊት እንደዚህ ያዞሩና እናቶቻችን መታ ያረጉታል። ራቱ ጥፊ ነው ወንፊት። ጊዜ ደግሞ ሲሆን ለሆነ ሰው ወንፊት ራሱ ይይዛል። እና ጊዜው የኢትዮጵያ ነው ወዳጆቼ፣ ይህ የኢትዮጵያ ጊዜ ነው። ዓለም ፊቱን ወደ ኢትዮጵያ አዙሯል። ዓለም ፊቱን ወደ ኢትዮጵያ ያዞረው እኛ ኢትዮጵያውያን ይህንን ከዘመናት አንዴ ነው የሚገኘው። በ1991 በ1983 በኢትዮጵያ ዘመን አቆጣጠር የሶቪየት ህብረት ወይንም ባንድ ዊንግ ካፒታሊዝም ባንድ ክንፍ በሌላ ክንፍ ህብረተሰባዊነት ሶሻሊዝም በሚል ቀዝቃዛው የዓለም ጦርነት ኑሮ ዩኤስኤስአር ባንድ ሳይድ ዩናይትድ ስቴትስ ኦፍ አሜሪካ የራሷን ግንባር ይዛ በሌላ ሆኖ ያ ሲያበቃ ግላስኖስት ፕሪስቶሪካ ወዘተረፈ ወይ ግልጸኝነት ተጠያቂነት ምናምን አለና ሚካኤል ጎርባቾቭ ያንጻፈ ዙሮ ዓለም ወደ አንድ መጣ። ወደ አንድ ሆነ ማለት አንድ ብቻ ሆነ ማለት አይደለም፣ ግን ወደ ተቀራራቢነት ሲመጣ አሜሪካ ሲያሸንፍ ያ የፈጠረው ድብልቅልቅ ነበር። ሁለት የሆነው የመን አንድ ሆነ። ደቡብ የመንና ሰሜን የመን አንድ ሆነ። አንድ የነበረችው ኢትዮጵያ ለሁለት ተከፈለች። ለሁለት መከፈል ብቻ አይደለም ወዳጆቼ፣ ረጅም የቀይ ባህር ጠረፍ የነበራት ሀገር የቀይ ባህር ጉዳይ አንዴ ወደ ሌላ ቦታ ቱርኮች ኦቶማን ተርክ ሲመጣ ወደ ሌላ የሆነ ጊዜ ጎሳዎች እጅ ይሆናል፣ የሆነ ግጭት ይኖራል ወዘተረፈ። ነገር ግን የባህር በር ጉዳይ ሄዴክ ሆኖባት የማያውቅ ሀገር ኢትዮጵያ ከቀይ ባህር ተነጠለች። መነጠል ብቻም አይደለም፣ መነጠል ዘላለማዊ ሀቅ እንዲሆን ወይም እስኪመስል ድረስ ቀይ ባህርን ያነሳ ቀይ መስመርን የተሻገረ ነው የማርያም ጠላት ነው ተብሎ ትምክተኛ፣ ነፍጠኛ፣ ጨፍላቂ፣ ዘራጥፊ ተራራና መሬቱን ጋራ ሸንተረሩን እንጂ ህዝብን የማይፈልግ ሰው ማለት ሀገር ማለት ሰው ነው እየተባለ እየተመጻደቀ ሰው አሞራ ይመስል ይበር ይመስል ኢትዮጵያን የጂኦግራፊ እስረኛ እንድትሆን የባህር በር ያስፈልጋታል የሆነ ኦፕሽኖችን እንዳስያለ ሁሉ እንደ ጠላት ተቆጥሮ ያ ብቻም አይደለም። በምርጫ 97 አብዮታዊ ዲሞክራሲ በወጣው አብዮታዊ ዲሞክራሲ የኢህአዴግ ልሳን ነው። በዚያ ቀጽ ላይ ምን ይላል? ተቃዋሚዎች በጉልበት ወደብ ለማስመለስ ይፈልጋሉ ብሎ የኢትዮጵያ መንግስት ነው የተቃዋሚዎችን ይከሳል። የኤርትራ መንግስት እኮ ነው የተቃዋሚዎችን የመከራከሪያ ሀሳብ ስንሰማ የባህር በርና ወደብን ይፈልጋሉ ብሎ ኤርትራ አይደለም የከሰሰው፣ ጅቡቲ አይደለም የከሰሰው፣ ሶማሊያ ወይ ሱዳን አይደለም፣ ራሱ ኢህአዴግ ያንከሰሰ 91 ወይ 1983 በኢትዮጵያ አገራት የፈረሱበት አገራት እንደገና የተሰሩበት ዘመን ነው። ያንን ዘመን ፕሮፐርሊ የተጠቀሙ አገራት
አሸንፈው ወጥተዋል። ያኔ በነበረው የቤት ስራቸውን የሰሩ ሀገራት ሲናወጥ አይፈልጉም። መናወጡ የሆነ ቦታ ችግር ይፈጥራል ብለው ስለሚያስቡ በአንድ በኩል አሁን ያለው ነገር ተመችቶናል፣ the past is the future፣ ትናንት ዛሬና ነገ ይሁን የሚሉ ኃይሎች አሉ። ስለ መካከለኛው ምስራቅ ነው ማወራቸው፣ እኛ ስላለንበት ቀጠና። በዚያ ውስጥ እነ ሳውዲ አረቢያ፣ ፓኪስታን፣ ቱርክ፣ ኳታር፣ ግብፅ፣ የአልቡርሃን ሱዳን፣ የላይኛው የመን የሃውቲው፣ ሶሪያ፣ እነ ኩዌት እዚህ ውስጥ እና እነ ኢራን እዚህ ውስጥ ይካተታል። ኖ ያልተመጣጠነ ግንኙነት አለ ከቀጠናዊ ተቋማት ጀምሮ። ራሱ የአፍሪካ ህብረት በዚህ መቀጠል የለበትም እኮ። ድምፅን በድምፅ የመሻር መብት ዩናይትድ ኔሽንስ ሴኪሪቲ ካውንስል ላይ ድምፅ ይኖረው። ግንኙነታችን የተዛባ ነው። የሀገራት ጉዳይ ሪፎርም ያስፈልገዋል። እንደ ሀገር ተቋማቶቻችን ሪፎርም ያስፈልጋቸዋል። የተባበሩት መንግስታት ሪፎርም ያስፈልገዋል። ስለ ሚድል ኢስት ካወራን የተዛባ ነገር አለ፣ እሱ መስተካከል አለበት የሚል ደግሞ ሌላ ሄክሳጎን ወይንም ዲስራፕቲቭ የሚባል ዲስራፕሽን ከመረበሽ እንዳታዩት። ቸንጅ ለማምጣት ለውጥ እንዲመጣ ዲስራፕቲቭ ፎርስ ያስፈልጋል። ማዕበል የሚያስነሳ ውቅያኖሱን የሚመታ የሆነ ኃይል። ያ ማዕበል ሲመጣ ዲዛይን በሆነ መንገድ ከቀውሱ ተጠቅመው ለመውጣት የሚፈልጉ በዛ ዲስራፕቲቭ ወይም ሄክሳጎናል አሊያንስ ውስጥ እስራኤል፣ ዩናይትድ አረብ ኤሚሬትስ ወይም ኤሚሬትስ፣ ህንድ፣ ግሪክ፣ ቆጵሮስ፣ ሞሮኮ፣ ሶማሌላንድ፣ የዳጋሎ ሱዳን፣ የሶሪያ ድሩዝ፣ ካዛኪስታን፣ ኢትዮጵያ እናት ሀገራችን፣ ደቡብ ሱዳን፣ ኡጋንዳ እየተርመጠመጠም ቢሆን በዚያም በዚህም እያለ የሆነ ጊዜ ኤምቲዮኒስሪ ብሎ ሩዋንዳ ብሩንዲ አካባቢ ይገባና ኖ አሁን ዲአርሲና ዲሞክራቲክ ሪፐብሊክ ኦፍ ኮንጎና ኤምቲዮኒስሪ ፈርመዋል። ከዚህ ወጣለሁ ብትል ዋ ሲባል አይ ቴልአቪቭ ላይ ወታደር አዘምታለሁ ወዘተረፈ ይላል። ኡጋንዳን ያዙ። እዚህ ከግብፅ አካባቢ ወዲያ ወዲህ የሚሉት ነገር ስላላቸው ዞሮ ኡጋንዳ፣ ዲአርሲ፣ ብሩንዲ፣ የመን፣ ደቡብ የመን እነዚህ አሁን የነበረው የትናንቱ ስታተስኮ የተዛባ ነው፣ አዲስ ቼንጅ ያስፈልገናል የሚሉ ዲስረፕቲቭ ሄክሳጎናል ኢትዮጵያ አሁን ያለንበት ደግሞ እንደ ሀገር አንድ ይሄ ለውጥ የሚባለው ትልቅ ሀገር ሆነ ከ130 ሚሊዮን ህዝብ በላይ እያለ በቀይ ባህር ቀጠና ታሪካችን ሁሉ ስንወድቅ ከቀይ ባህር ርቀን ትልቅ ነበርን፣ ትልቅ ምን ሆናለን ብለን በአክሱም ዘመን ስንራቀቅ በዘመኑ ከነበሩት የባቢሎን ሲቪላይዜሽን የዛሬው ኢራቅ፣ የሩሲያ፣ የፐርሺያ፣ ኢራን ከጥንት ህንድ ድረስ ሀረ ስንነግድ ቻይና ድረስ የዛ ሁሉ ስልጣኔ ከፍ ባልንበት ዘመን ቀይ ባህር ጋር ቀርበን ነው። በወደቅንበት ዘመን መጨረሻም የኦቶማን ኢምፓየር ሲመጣ ነው። ከምጽዋ ስንርቅ ነው። ከቀይ ባህር ስንርቅ ነው። ወደ ታች መጣን። ማነስ በቂም ስላልሆነ ዘመነ መሳፍንት መጣ እና ትልቅነቱ አለ። ኖ ያ ትልቅነትማ ለእናንተ አይገባችሁም። እናንተ መገለጫችሁ ድህነት ነው፣ ኋላ ቀርነት ነው፣ የእርስ በርስ ጦርነት ነው፣ የጨቋኝ ተጨቋኝ ግንኙነት ነው። አንዱ ከሌ እኮ ሲበዘብዝ ነበር፣ የሃይማኖት እኮ እንዲህ አድርጎሃል፣ የሰንደቅ ዓላማ አንተን አይወክልም፣ የዚህ ባለቤት እኮ አንተ ነህ። ከቀይ ባህር አርቆ የመንደር ባለቤትነት ሊሰጥህ ይሞክራል። ያ አይመስለንም፣ አይገልጸንም። እኛ እንደሱ አይደለንም። ለውጥ እንፈልጋለን ከውስጥ። የብሔር ብሔረሰብ ሀገር ነን። ብዝሃነት አለ። ብዝሃነት ደግሞ ጌጥ ነው። የኛ የዕደ ጥበብ ባለሙያዎቻችን፣ ሽመና የሚሰሩ ባለሙያዎቻችን እኮ ህብር ቀለም የሚሰሩ የተለያየ ቀለምን አዳውረው ነው። አሜሪካ ልዕለ ኃያል የሆነው ጠንካራ የሆነው ሜልቲንግ ፖት አድርጎ ነው። የሀሳብ ማዕከል ሆኖ ነው። ሰዎች ብዝሃነትን ፈልገው በተለያየ ሞዳሊቲ ዳይቨርሲቲ ቪዛ ሰጥተው ያመጣሉ። እኛ ግን ፈጣሪ ሲፈጥረን ዳይቨርሲፋይድ አድርጎ ነው። ዳይቨርሲቲ የኛ ብቻ መገለጫ አይደለም። ከህንድ በላይ ዳይቨርሲፋይድ የሆነ የለም። ግን ድህነት፣ ልመና፣ ኋላ ቀርነት አይገልጸንም ብለው ከዛ ከህንድ ሩቅ መጥተው እዚህ ሚድል ኢስት ላይ ኢንዲያ ሚድል ኢስት ኢኮኖሚ ኮሪደር ሰርተው በፐርሺያን ገልፍ
በሬድሲ አውሮፓን ገበያ እናጥለቅልቅ እያሉ ነው። እኛ በቀጠናው ሰፊ ገበያ ያለው እንዳሸዋ የሆነ ገበያ አለን። እዚህ መካከለኛው ምስራቅ ላይ ስጋ ብናመርት፣ አትክልትና ፍራፍሬ ብናመርት፣ ጉልበት ብንሸጥ፣ ቱሪዝም ብንስብ፣ ይሄ ሁሉ አለን። የውስጥ ችግራችን አደረጃጀታችን፣ የኋላ ቀርነት ስሜታችን፣ በትንሽ ነገር መኩራራታችን፣ ትናንት ታሪክ ላይ ተቸንክረን ዛሬ ወርቃማውን ዘመን እርስ በርስ እየተበላን ማሳለፋችን አይመጥንም። አንዱ ነው። ሁለተኛ ቀይ ባህር ይገባናል ነው። ሶስተኛ የከርሰ ምድር የገጸ ምድር ሀብቶቻችንን ውሃን ጨምረን ተጠቅመን ማደግ መቻል አለብን። ኢነርጂ ፕሮዳክሽን አንደኛ ደቡብ አፍሪካ፣ ሁለተኛ ግብፅ፣ ሶስተኛ አልጄሪያ ወዘተረፈ እየተባለ እኛ ያለንም ይሄ ለምን ይሆናል? ፀሐዩ አለን፣ ነፋሱ አለን፣ ጂኦተርማል አለን፣ ውሃው አለን፣ ኒውክሌርም እንጨምርበታለን። እንደግ ማደግ አለብን። አንድ ነው። ከከርሰ ምድር ገጸ ምድር ሀብቶቻችን አንጻር፣ ከቀይ ባህር አንጻር እዛ ከርሰ ምድር ገጸ ምድር ላይ ናይል ይመጣል። የአደረጃጀት የአስተዳደር የተቋማት ግንባታዎቻችን የምንገነባው የሚዲያ ተቋም የምንገነባው የሴኪሪቲ ተቋም የምንገነባቸው የቢዝነስ የአገልግሎት ሰጪ ተቋማት ስርዓትን የሚያገለግሉ ወይ መንግስትን የሚያገለግሉ ፓርቲን የሚያገለግሉ ቡድንን የሚያገለግሉ አንዳንዴም አልፎ ግለሰብን የሚያገለግሉ ሳይሆኑ ሀገር የሚያገለግሉ ይሁኑ። ሀገር እያገለገሉ ግለሰብ ያገለግሉ ችግር የለውም። ሀገር እያገለገለ እኔን ቢያገለግለ ምን ችግር አለ? ለምሳሌ የኢትዮጵያ አየር መንገድ ኮኔክቲንግ አፍሪካ ቱ ዘ ወርልድ ነው የሚለው። ግለሰቦችን አስደስቶ ያገለግላል። ከዚህ ከታጠረ ከመንደር አልፎም ከሀገር የወጣ ተቋም እንፍጠር። ጎረቤት ሀገራት ላይ ቪዚቢሊቲያቸው የሚታይ ሳፋሪኮም እዚህ መጥቶ ሰርቪስ ሲሰጥ ኢትዮ ቴሌኮም ለምንድን ነው እዚህ ሀገር ላይ ብቻ የሚወሰነው? የቤቶች ግንባታችን ለምን አይወጣም? የውሃ ግንባታችን ለምን አይወጣም? የመስኖ ኤክስፐርቶቻችን ተደራጅተው የመንገድ ኤክስፐርቶቻችን ተደራጅተው እዚሁ ሰፈር ላይ 4 ኩንታል 5 ኩንታል ሲሚንቶ ፌሮ ሰርቄ ይሄንን አርጌ ኳሊቲ ኢንስፔክሽን ላይ ችግር ፈጥሬ እንዲለወጣሉ ከሚል ለምን ሌላ ሀገር ላይ ሄዶ አይሰራም? ከኛ ባነሰ ልምድም ኤክስፔሪየንስም ያላቸው ኦርጋናይዜሽናል ሂስትሪም ያላቸው አይደሉም ወይ እዚህ እየሰሩ ያሉ? ይህንን በሙሉ የያዘ የተለወጠ ለለውጥ የተዘጋጀ አመራር ስላለ ኢትዮጵያ ውስጥ ያ ማለት በጭፍንነት ነገር አናድርግ ብያቸዋለሁ። ውስንነት የለም ወይ? አለ። ትናንት ነበረ፣ ዛሬም አለ፣ ነገም ይኖራል። ለምንድን ነው ውስንነት የሚኖር? ቅድም ያልኳችሁ አለ። አብዮታዊ ዲሞክራሲ ነው የሚያሻግረኝ የሚል ታገኘዋል። አብዮታዊ ዲሞክራሲ ነው የሚሻለው ይልሃል። ፋይን በዚህ ነው ጨፍን የሆነም ሰው ታገኛል። በቃ አሁን እኔ የምነግራችሁ ነገር ሙሉ ብርሃን አድርጋችሁ አታስቡኝ ብያችኋለሁ ከዚህ በፊት። እኔ የምነግራችሁን አዳምጡና ደግሞ ሌላ አዳምጡ፣ የሌላን ሰው ደግሞ ሁለቱን እናንተ መዝኑ ብያለሁ እንጂ ኢትዮጵያ በዚህ በኩል በሱዳን በኩል ጦርነት እየመጣ ነው፣ በዚህ ኦብነግ እየተዘጋጀ ነው፣ በአፋር በኩል የሆነ ከል የሚባል ሰውዬ 200 ሰዎችን ይዞ ወታደራዊ ስልጠና ጀመረ። ኦልዲስ የሚነግርሃል። የምናየው ከላይ ነው፣ ሄሊኮፕተር ቪው ነው። ላይኛው ነው ለታችኛው የሚሆነውና ችግር የለብንም አላልኩም። ችግር ስላለብንማ ነው ለውጥ የሚያስፈልገን። አሜሪካኖች ሪፐብሊካኖች በትናንት ታሪክና በትናንት ስሪት ላይ ተንጠልጥለን አሁን ሌሎች በፍጥነት ጥለውን እንዲሄዱ እያደረጉ ነው ብለው ነው ይህንን እያመሱት ያለ ቀጠናውን ዓለምን ሲያምሱት ቁጭ ብለህ እጅን አጣጥፈህ የለም የትናንቱ ነበር የሚሻል የምትል የትናንቱማ ከቀይ ባህር የራክበት ነው። የትናንቱማ ውስጥን ሊቦረቡሩ አጀንዳ ሲሰጡ የኖሩበት ነው። የትናንቱማ መበስበስን መለያየትን እንደ ዩጎዝላቪያ ትበተናለህ እያለ የመበተንን ህገ መንግስት ያረቀቀ ነው። ኦኬ እሱ ራሱ ህገ መንግስቱ እኮ እዚህ አለ። ኦቨርናይት አይቀየርም፣ እንነጋገርበት። አንዱ እየወረወረ አንዱ እንዲያመጣው አይሆንም። እኔም አምናለሁ እንደዛ። ስለዚህ ወዳጆቼ ትናንት ውስብስብ በሆነው በመካከለኛው ምስራቅ አሜሪካ፣ ኢራን፣ አሜሪካ፣ እስራኤል፣ ቻይና በዚህ ባለው ወቅት ትናንት ኢትዮጵያ የዘመናት የሆነ ታሪኳን የሚቀይር ስራ ስምምነት ተፈርሟል። 2 ስምምነት ነው የተደረገው። አንድ ስምምነት ኢትዮጵያና አሜሪካ ከተለመደው የዲፕሎማሲያዊ ግንኙነት ባለፈ ልክ የሚኒስትሮች ምክር ቤት ተቋቁሞ እንደምንለው ዓመታዊ ሚኒስትሮች ምክር ቤት ስብሰባ እንደሚሆነው ሁሉ
በጸጥታ በኢኮኖሚ በጸጥታና ደህንነት በኢኮኖሚ እንዲሁም በቀጠናዊ ሰላምና ደህንነት በቀይ ባህር በአፍሪካ ቀንድ አጠቃላይ ሰላምና ደህንነት ሁኔታ በየዓመቱ ይሄ በየዓመቱ ወይ ዋሽንግተን ወይ አዲስ አበባ ላይ ለምሳሌ ዘንድሮ ዋሽንግተን ሆኗል። ቀጣይ ዓመት አዲስ አበባ እንዳስፈላጊነቱም ደግሞ በጋራ የሚመለከታቸው ሚኒስትሮች የሚሰሩበት ወጥ የሆነ አሰራር ትናንት ፊርማ ተፈርሟል። ባይላተራል ስትራክቸርድ ዲያሎግ ወይንም የመደበኛ የሁለትዮሽ መድረክ ልንለው እንችላለን። ከዛ በፊት እንዳልኳችሁ ዝም ብሎ ነገር አይደለም የምናየው። ክቡር ጠቅላይ ሚኒስትሩ ወደ ስልጣን መጡ። 2018 ወደ ስልጣን ሲመጡ 2019 ላይ ግብፅ ተሯሯጥና ሬድሲ ሴኩሪቲ የሚባል አቋቋማ። እነሱ ነበሩ ሲያስቡት የነበሩ የሬድሲ ሴኩሪቲ ጉዳይ። ከዛ በፊት በአቶ ኃይለማርያም ዘመን ዩናይትድ አረብ ኤሚሬት አሰብ ነበረች እንደምታውቁት። አብርሃም አኮርድ ስምምነት የመጣ በኋላ ነው የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ ነው አብርሃም አኮርድ። ሁለታችሁ እኮ የአብርሃም ልጆች ናችሁ፣ ለምን አላስማማችሁም አሉ ክቡር ጠቅላይ ሚኒስትሩ። ሂዳችሁ እዩት ቀድማችሁ። እስራኤል ሄዱ ክቡር ጠቅላይ ሚኒስትሩ። ለምን ከዩናይትድ አረብ ኤሚሬት ጋር ያላስማማችሁም? ሁለታችሁም እኮ ያንድ የአብርሃም ልጆች ናችሁ ተባለ አሉ። መቼ? ይሄ 2019 እኔ አስታርቃለሁኝ እኔ አስማማችኋለሁኝ አሉ። የኖቤል ፒስ ፕራይዝ ዊነር ስለነበሩ። በኋላ ላይ ነው አብርሃም አኮርድ የመጣ 2020 ላይ። 2018 ጀምሮ ግብጾች የቀይ ባህርን ጉዳይ ከኢትዮጵያ ለማራቅ የአረብ ሊግ የተለያየ ነገር እያሉ እየዘጉ ነው የመጡ። ልክ 19 ላይ እነሱ ቢይዙት ችግር ነው አሉና ዋና አባል ዋና ሰብሳቢ ማናረጉ ሳውዲ አረቢያ። ከዛ የቀይ ባህር ጉዳይ የሊቶሪያል ስቴቶች ብቻ ነው የጠረፉ ጉዳይ የሚመለከታቸው ነው የሚል ሕግ አወጡ። ይሄ ማለት እኮ በቀይ ባህር ላይ ሰላም፣ ጸጥታ፣ ደህንነት የምታስከብር ተዋሳይ ከሆንክ ታዲያ አሜሪካ እዚህ ምን ይሰራል? ፈረንሳይ ጅቡቲ ላይ ምን ይሰራል? አሜሪካ ምን ይሰራል? ቻይና ምን ይሰራል? ጃፓን ምን ይሰራል? ወዘተረፈ ጣሊያን ምን ይሰራል ብለህ አትጠይቅም። እኛ ሂደን ወደብ እናልማ፣ እኛ ናቫል ቤዝ ይኖረን፣ እኛ ጠላት ነን። ለሌላው ግን ወደብ አልሙልን ልመና ወደብ እንዲያለማ ከከሌ ጋር ተስማማው ነው። አላማው ምን ማድረግ ነው? አረብ ሊግ ሲመጣ ኢትዮጵያን መዝጋት ነው። ሁሉንም ከላይ ግብጽ ይመጣል፣ ሳውዲ አረቢያ ይመጣል፣ አምሶሪ እዛው አባለው ተሻግሮ ግብጽ ይመጣል፣ ሱዳን አለ ቀጥሎ። ከዛ ኤርትራን ታዛቢ ያደረጉ ወረዱ። ጅቡቲ አባል ነች፣ ሶማሊያ አባል ነች። ኬንያ ጋር ሲደርስ እኛ ክሌም እንደሌለን ያውቃሉ። ዝግ ነው፣ ኢትዮጵያን የመክበብ ነው። አማራጭ ይዘን መጣን። አንድ ወያውት ሶማሌላንድ መጣ 2024 ታስታውሳላችሁ። ዘን ይህንን የካይሮ ጉዳይ በአስመራ ስምምነት ሲደረግ ጅዳ፣ የአዲስ አበባ፣ የአቡዳቢ፣ የቴልአቪቭ በተደጋጋሚ ዋሽንግተን ሲደረጉ የነበሩ 2-3 መድረኮች አቡዳቢ ሲደረግ የነበሩ ጉዳዮች ትናንት ኢትዮጵያን በተመለከተ እስር ብሎ ጉዳይ ታስሯል። አንድ ጉዳይ ግን እዚህ ላይ እንድታነቧት የምፈልግ የአሜሪካ የካውንተር ቴሮሪዝም ስትራቴጂ በ2026 የወጣ ምን ይላል መሰላችሁ? ይህንን እንድታዩት ነው። 2026 ማለት ከ6 ቀን በፊት ዛሬ ስንት ነው? 12 አይደል? ያ ከ5 ቀን በፊት በ6 ነው የወጣው። ዶክመንቱን አንብቡት። ምን ይላል? የአሜሪካ የጸረ ሽብር ስልት ሙሉ ለሙሉ ተቀይሯል ይላል። ቁጥር 1 ክርስቲያኖች ላይ የሚደርስን ጥቃት እንመክታለን ይላል። ቁጥር 2 አስቀድመን በጸረ ሰላም ኃይሎች ላይ እርምጃ እንወስዳለን ይላል። ቁጥር 3 የጸረ ሽብር ጉዳይን በቀጠናው ላሉ ሀገሮች አውትሶርስ እናደርጋለን፣ በተለይ በባይደን ዘመን ለተገፉ። ገጽ 13 ላይ ሂዱ። አፍሪካን በተመለከተ ይላል። እንዳልኳችሁ እንድታነቡት ስለምፈልግ ነው። ዘ ዋይት ሃውስ ብሎ ዩናይትድ ስቴትስ ካውንተር ቴሮሪዝም ስትራቴጂ 2026 እዛ ላይ ነው በውስጡ ፕሬዚደንሻል ፎርዋርድ የዶናልድ ትራምፕ መቅደም የጻፉት አለ። ጉድ ቨርሰስ ባድ ካውንተር ቴሮሪዝም ዘ ትሬት አወር ካውንተር ቴሮሪዝም ስትራቴጂ ብሎ የቀጠናውን ጉዳይን በደንብ ያያል፣ ይተነትናል። ከዛ አፍሪካ ይልና አፍተር ዲኬድስ ኦፍ ፎሬቨር ዋርስ ዛት ዲድ ኖት ሰርቭ ዘ ኢንተረስት ኦፍ ዘ አሜሪካን ፒፕል የማያቋርጥ በየቦታው እየተገኘን
ለአስርተ ዓመታት ስንዋጋ ከነበረበት ለአሜሪካ ህዝብም የማይጠቅም ይልቁኑ ለወጪ ከዳረገን አካሄድ በመገታት we are set on bringing home our troops and downsizing our global footprint. ልጆቻችንን ወታደሮቻችንን ወደ አሜሪካ መልሰን እንስባለን። እንዲሁም በሌሎች ሀገራት ያለን ፕሬዘንስ ደግሞ በከፍተኛ ደረጃ እንቀንሳለን ይልና this however does not mean we will ignore threat groups in Africa capable of external operation which seeks to attack our interest. ይሄ ማለት ግን አፍሪካ ውስጥ የሚደረግ የአሸባሪዎችን እንቅስቃሴ በጥቅሞቻችን አደጋ የሚጋርጡትን ዝም ብለን እናያለን ማለት አይደለም ይልና ምን ይላል ትልቋ ነገር we are rebuilding bilateral counterterrorism relations with Africa governments who had been ignored or insulted by Biden era neo-colonial policies focused on global left-wing cultural hegemony. በዶናልድ ትራምፕ ዘመን ኢግኖር የተደረጉ በማዕቀብም በተለያየ መንገድ ኢንሰልት የተደረጉ የአሜሪካ ወሳኝ ከሆኑ ሀገራት ጋር አብረን ሆነን እንሰራለን ይላል። በምስራቅ አፍሪካ፣ በአፍሪካ ቀንድ፣ በቀይ ባህር ደረጃ ለአሜሪካ የጸረ ሽብር ተጋድሎ ወሳኝ ስትራቴጂክ አጋር ከኢትዮጵያ ውጭ ወደ ውጭ ነው። ወዳጅ ወደድንም ጠላን ግዙፍ ህዝብ 130 ሚሊዮን ግዙፍ ሀገር ሌላውን እንቶ ወዳጆች ኢትዮጵያን ሰላም ማድረግ ከተቻለ በቃ አለቀ። የኢትዮጵያ ሰላም ለሌላው ሰላም ነው። ታዲያ ኢትዮጵያ ውስጥ ግጭቱ ከየት ነው የሚመነጭ ካልክ ኢትዮጵያ በግጭት ውስጥ እንድትሆን ምስራቅ አፍሪካ በግጭት ውስጥ እንዲገባ የሚፈልግ ኃይሎች ናቸው። አሁን ሻቢያን መርገሙን እንቀንሳለን ከየትም የመጣ መመሪያ አይደለም። በነገራችን ላይ it's my decision። ከዚህ በኋላ የሆነ ቦታ ላይ ሻቢያ እንዲያርጉ ጸረ ሰላም ባንዳ ምናምን ሲል ከሰማ ችግር አለ። ቆሞ ቀር ነው። ተቀየር መንግስት መመሪያ ላይ ያወርድልህ ይችላል። የለም ሻቢያ አሁን አጋር ነው፣ የኤርትራ መንግስት ነው። ረፍ ተብሏል። እዚህ ለፋኖ የሚደግፈውን ከህዋት ጋር የሚኖረውን ያ ማለት ግን በቃ እጁን ይሰበስባል ማለት አይደለም። ስቲል ሌቨሬጆች አሉ። ፋኖ ይተራመሳል፣ ታየዋለህ። ህዋት ይተራመሳል፣ ሸኔ ይተራመሳል። በየአካባቢው ያቆጠቆጠው የጎነቆለ ሁሉ ብትንትኑ ይወጣል፣ ታያለህ። ረፍ ተብሏል። ለዚህ እሁድ ዕለት አረብ ሊግ አስቸኳይ ስብሰባ ተጠርቶ ነበር። ያ አስቸኳይ ስብሰባ የተጠራው በሱዳን በኩል ነው። ኢትዮጵያ ተደጋጋሚ ጥቃት ፈጸመችብኝ፣ የካርቱም አውሮፕላን ማረፊያን ከባህር ዳር የተነሳ ድሮን ደበደበኝ። እንዲያው ምንድነው የሚለው በደንብ በጣም ምን ይላል? እንዲያውም to discuss Sudanese accusations regarding Ethiopian attacks on Sudan ይልና ሱዳን አምባሳደር ቱ ካይሮ and the representative of the Arab League ኢማድ አዳዊ በግብጽ የሱዳን አምባሳደር እና የአረብ ሊግ ቋሚ ተወካይ አምባሳደር ኢማድ አዳዊ ምን ይላል? ኢትዮጵያ ወይንም ሱዳን ከኢትዮጵያ በሚነሳ ተደጋጋሚ ጥቃት እየተናጠች ነው ብሎ አቀረበ እሁድ ዕለት እና በዛ ክሱ ራሷ ተቁት ዩናይትድ አረብ ኤሚሬት ራሷ አባል ነች። አረብ ሊግ ያው ወሳኙ አባል ዶነር ከሳውዲ አረቢያ ጋር ያለውን መቆራቆስ እዩ። ከሳውዲ አረቢያ ጋር በእምነት አይደለም የተጣሉ፣ በድንበር አይደለም የተጣሉ፣ በታሪክ በሃይማኖት አይደለም። በቀይ ባህር ቀጠና፣ በመካከለኛው ምስራቅ፣ በአፍሪካ ቀንድ፣ ከወደብ፣ ከእርሻ መሬት፣ ከንግድ፣ ከአቪዬሽን ትራንስፖርት ወዘተረፈ ጋራ ማን መሪ ይሁን ነው ጭቅጭቁ። እኛ ማን መሪ ይሁን የሚለው ላይ እኛ ጥያቄ አለን። ይሄ ጥያቄ አለን። ቀይ ባህር ላይ ፕሬዘንስ እንዲኖረን እንፈልጋለን። እንደግፋለን ካለ ለምን ሰይጣን አይሆንም? አብረህ ትሰራለህ። አማይክዴር ይመጣልሃል። የቁመው ቀሩ ኃይል የኢትዮጵያ የባህር በር ጥያቄ እኮ የዩናይትድ አረብ ኤሚሬት ጥያቄ ነው ይልሃል። መልስ መሆን ያለበት አዎ እውነት ነው። እናም ታመጣለህ ነው ሲምፕል በቃ አባራማ እንዳልኳቸው አባትና ልጅ ሲሄዱ ምንድን ነው የሆነው? አባትየው አህያው ላይ ወጣ። ምን አይነት ዘመን ደረሰ? ልጁ በእግሩ እየሄደ እንዴ በጣም ተሰስቻለሁ። ልጁን አህያው ላይ ሰቀ። እንዴ ምን አይነት ክፉ ዘመን መጣ? ልጁ አህያው ላይ እየሄደ ሰውየው በእግሩ ይሄዳል። አባትየው ትልቁ ሰው ስተት ተፈጥሯል ማለት ነው። ለአባቱም ወጣ በጋራ። ይሄ የዘመን ጥፋት የዘመን ፍጻሜ ነው።
በቃ ችግር አለ ማለት ነው። እንዴት ሁለቱ ሰዎች አህያ ላይ ይወጣሉ? ተተቻ ሆነ። ኦኬ እስቲ እንውረድና እንየው ብለው አህያው ይዘው መንዳት ጀመሩ። ምን አይነት ጅሎች ፉሊሾች ናቸው! እንዴት እነዚህ ሰዎች አህያው በባዶ እየሄደ እነሱ በእግራቸው ይሄዳሉ? መጨረሻ ላይ ተሸከሙት ይላል። ስትሸከሙ አንዳንዱ ጉንጭ አልፋ ይሆናል። የኢትዮጵያ ደግሞ ተንታኝ ነኝ ብሎ እኮ ነው ይመጣል። የኢትዮጵያ የባህር በር ጥያቄ የጠቅላይ ሚኒስትሩ የብልጽግና ወይ የኢትዮጵያ መንግስት ሳይሆን የዩናይትድ አረብ ኤሚሬት ነው ይላል። እዚህ ተነትንና ኤርትራ እንደ ሀገር ሲሆን የማን ጥያቄ ነው? እና ምን ታመጣለህ? አዎ ነው ቢሆንስ? የጠየቅነው ወደብ ነው። ወደብ ልታገኝ ነው። ያንን የምታገኝበትን ካሳካል እሰየው ብለህ ብትቀበል what the very problem አያባራም። የሻቢያ ጥያቄ ነው ይሄን የሚለው። ሻቢያ ከዩናይትድ አረብ ኤሚሬት ጋር አልነበረም እንዴ? በኃይለ ማርያም ዘመን ያኔ አንድ ጥያቄ መጥቶ ነበር፣ አልመጣም? ከእስራኤሎች በኩል አሰብን ኢትዮጵያ ትውሰድ፣ ዩናይትድ አረብ ኤሚሬትን እናባር አልተባለም ነበር? እና ዩናይትድ አረብ ኤሚሬት ከአንተ ጋር ሲሆን አሰብ ላይ ቤዝ ኑሮት፣ ድሮም ቤዝ ኑሮት ከአሰብ ላይ የሚፈጸም ጥቃት አልነበረም የመን ሀውቲዎች ላይ? ያኔ ዝም ብለህ ከኢትዮጵያ ጋር ወዳጅ ሲሆን ዙሮ የሚተችህ የኢትዮጵያን ማነስ የኢትዮጵያን መውደቅ የሚፈልግ ኃይል ሁልጊዜ ኢትዮጵያ ዝቅ እንድትል እንድትዋረድ ነው የሚፈልግ። አንዳንዱን መከራከር አያስፈልግም። እሰይ ጥሩ ነው ይሁን እና እናግኘው። ከዛስ ምን ወደቡ የኛ አይሆንም? ካርታው ላይ ለምሳሌ ከዚህ ሰሜን በዚህ ላይ ተብሎ ዩናይትድ አረብ ኤሚሬት ላይ ነው የሚካተት። ምንድን ነው ጥያቄው ብለህ ትወስዳለህ። አይ አሁን እኮ በአሜሪካ በኩል እኮ የተደረገው ስምምነት የ99 ዓመት ሊዝ ነው አሰብ ለኢትዮጵያ የሚመለስ። ሶማሌላንድ ላይ ሄደን የ50 ዓመት ሊዝ ለዛውም ዋጋ የሚያስከፍለን በፕሮቪዥን ደረጃ እውቅና በምታገኝበት መንገድ ላይ አብረን እንሰራለን ከፓርትነሮቻችን ጋር ስላል ጦር አውርድ ያልክ ሰው ለ99 ዓመት እኛ ይህን ስናመጣ ምንድን ነው ብትለው ማለቂያ ያለው የሚተች ዞሮ በዛ የአረብ ሊግ አስቸኳይ ጉባኤ ላይ ኢትዮጵያ እንድትወገዝ እና የኮሌክቲቭ ሴኩሪቲ የማዕቀብ ይመጣል። በጋራ የአረብ ኔቱ የሚባለው ባይመሰረትም በጋራ ተባብሮ ሂዶ ቀይ ባህር እንዳትጠቀም በቃ ማዕቀብ ጥላሉ ወዘተረፈ ሊሆን ይችላል። ለተቃዋሚዎች እንርዳ፣ የካርቱም ጽምዶ እንዳትረሱ። ያ ሁሉ ሲባል የነበረው መጨረሻ ላይ ከዩናይትድ አረብ ኤሚሬት በኩል ሱዳን ያነሳችው ተደጋጋሚ ጥያቄ መሰረት የሌለው ተጨባጭ መረጃ የሌለው ነው። ለምን ጥቃት ተፈጸመብኝ የተባለ ኢትዮጵያና ሱዳን ናቸው። ሶሪ ኢትዮጵያና ዩናይትድ አረብ ኤሚሬት ነው። እንድትወገዝ የተፈለገ ግን አረብ ሊግ ላይ ማነች? ኢትዮጵያ። ረስተውት ወይ እንግዲህ ዩናይትድ አረብ ኤሚሬትን እዛ አካተዋል። ያው ሲካተት ከዛ ከጀርባ ያለውን የምታውቁት ነው። ሳፍ ኤርትራ አለ፣ ግብፅ አለ። ግብፅ ግን እዚህ ሊያጋልጥ ይሞክርና አንድ ስኳድሮን አየር ኃይል ደግሞ ዱባይ አቡዳቢ አስቀምጦ ደግሞ ጥቃት ሲፈጽም ነበር። እንዲያውም እኛ እኮ ኢራን ላይ ምናምን እዚህ ወዳጆቻችን ሆነው እኮ ደግሞ ገና እሱ ይመዘዛል። ይህሽ ቅድድም ነው ያለው። ሲክቡ ትንዳለህ፣ አንተ የምትክበው ደግሞ እንዳይናት ትሰራለህ። ጊዜው የኛ ነው። በፍጹም በድርድር በስምምነት ፍቱት። ይሄ አካሄድ ግን ምንም አይነት ቅቡልነት የለውም ተብሎ ነው የተሰረዘው። አጠቃላይ ጊዜው ከኛ ሆኗል። ወንፊቱ ውሃ ይዝልናል። የአሰላለፍ ጉዳይ በዚህ ረገድ የናይል ጉዳይ፣ የቀይ ባህር ጉዳይ፣ የቀጣይ ኢንቨስትመንት ጉዳይ፣ የጸጥታና ደህንነት፣ የሬድሲ ጉዳይ፣ የአሰብ ወደብ አጠቃቀም እነዚህ ሁሉ ሲመጡ ዶናልድ ትራምፕ በ16 ጃንዋሪ 2026 ለፊልድ ማርሻል አብደልፈታህ አልሲሲ ለግብፅ ፕሬዚዳንት የጻፉት ደብዳቤ ግልባጭ ለሱዳን፣ ለኢትዮጵያ፣ ለሳውዲ አረቢያ፣ ለዩኤኢ የተደረገውን ሳንረሳ በቀይ ባህር ቀጠና ያለውን ከፍተኛ ሰጣ ገባ ሽኩቻ ሳንዘነጋ የመካከለኛው ምስራቅ ቅርጹ ሊቀየር የሚችልበት ሁኔታ መኖሩን ሳንረሳ አልሲሲ የመካከለኛው ምስራቅ የአፍሪካ ቀንድና ቀይ ባህርን ቅርጽ ለመቀየር የሚደረገው ጥረት አስጊ ነው፣ ጥንቃቄ ሊደረግ ይገባል ይላል። ደቡብ የመን መቀመጫውን ኤደን አድርጎ ሀገር የመሆን እድል አለው። እኛ ቀይ ባህር ላይ ከደረስን ብዙም የሚያሰጋናል። የሶማሌላንድ ጉዳይ አለ። ሶማሌላንድ በትናንትናው ዕለት በግሪክ የሚወክላትን አምባሳደሯን ሹማለች።
ዲሜትሪየስ ቱሪኪስ ይባላል። በግሪክ የሶማሌላንድ ተወካይ ነው፣ ወይንም ልዩ ስፔሻል ኢንቮይ ልዩ መልእክተኛ ነው። ምን ብያችኋለሁ እዚህ አስቀድሜ ሶማሌላንድ ሄክሳጎናል ላይ ሁልጊዜ ስታስታውሱ ግሪክን እንዳትዘነጉ ብያችኋለሁ። የግሪክ ጉዳይ አለ፣ የሞሮኮ ጉዳይ አለ፣ የዩናይትድ አረብ ኤሚሬት ጉዳይ አለ። ስለዚህ ግሪክ ላይ ልዩ መልእክተኛ ሲሾም ምን ማለት ነው? ዩናይትድ አረብ ኤሚሬት፣ እስራኤል፣ ህንድ፣ ግሪክ፣ ቆጵሮስ፣ ሞሮኮ፣ ሶማሌላንድ፣ የአርኤስኤፍ ሱዳን። በነገራችን ላይ በአርኤስኤፍ ላይ ማዕቀብ እንዲጣል አሸባሪ እንዲባል ምናምን አረጋለሁ አለ የፈረንሳዩ ምናምን ተባለ። ልታረግ ትችላለህ። ራፋኤልን ጀት ጨምሮ ወሳኝ የመካከለኛው ምስራቅ የፈረንሳይ የኢኮኖሚ አጋር ዩናይትድ አረብ ኤሚሬት ማድረግ እችላለሁ አቀርባለሁ ማለትና ማቅረብ የተለያየ ነው። እዚህ ጋር እንዘጋዋለን ይህን ጉዳይ። የሶሪያ ድሩዝ፣ ካዛኪስታን፣ ኢትዮጵያ፣ ሱዳን፣ ሳውት ሱዳን፣ ኬንያ፣ ኡጋንዳ፣ ዲአርሲ፣ ብሩንዲ፣ የመን፣ አዘርባይጃን እንቀጥል። ይሄ በዚህ ነው። ስለዚህ ትናንት ቀጠናውን እዩ። ሶማሌላንድ በግሪክ ልዩ መልእክተኛ ሾማለች። እስከ በ1835ኛ ዓመት የነፃነት ቀናቸውን ያከብራሉ። በ1991 የሶቪየት ህብረት ሲፈራረስ፣ ዚያድ ባሬ ሲፈርስ፣ የእኛ ኮሎኔል መንግስቱ ኃይለማርያም ሲሸሽ ያገኙ አሉ፣ ያጧሉ። መካከለኛው ምስራቅ የዩኤስ ካውንተር ቴሮሪዝም የነ ዶናልድ ትራምፕ የሪፐብሊካን መምጣት ሪፐብሊካን እንደ ፓርቲ ምናምን ሳይሆን አጠቃላይ በዚህ ቀጠና ነገር የሚቀይር ሽግግር ላይ ኢትዮጵያ ይህንን ስምምነት ትናንት ተፈራርማለች ማለት ነው። በስምምነቱ በምስራቅ አፍሪካ ወሳኝ የአሜሪካ የጸረ ሽብር ጋር ሁና ታገለግላለች። ዊች ሚንስ የኢትዮጵያ አየር ኃይል፣ የኢትዮጵያ ባህር ኃይል፣ የኢትዮጵያ ምድር ጦር፣ የሪኮነሰንስ ድሮኖችን ጨምሮ አታክ ድሮኖች ጨምሮ ወታደራዊ ደህንነት፣ የሲቪል ደህንነት፣ እነዚህ በሙሉ ሁለንተናዊ ስልጠና ይሰጣቸዋል። የመረጃ ስልጠና፣ የትጥቅ ስልጠና ድጋፍ ይሰጣቸዋል። ይሄ ድጋፍ እየቀረበላቸው ምን ይሆናሉ? ከአሜሪካ ጎን ይሰለፋሉ። ምን ይላል? we will continue to work together with governments threatened by groups like ISIS and Al-Qaeda affiliates who threaten us well, and assist them with actionable intelligence and counter-terrorism partners force development until now shared force no longer pose a serious threat to either them or us. ወይ አጋሮቻችን ላይ ወይም በእኛ ላይ ጥቃት እንዳይፈጽሙ የደህንነት፣ የመረጃ፣ የስልጠና ሁሉን አቀፍ ድጋፍ እናደርጋለን ይላል። wherever possible we will marry such counter-terrorism operation with the stabilizing effects of heightened trade and commercial relations. ይህንን ደግሞ ከአጋሮቻችን ጋር በንግድ፣ በኢንቨስትመንት፣ በኢኮኖሚያዊ ትስስር እናበለጽገዋለን፣ አገራትን እንደግፋለን ይላል። As witnessed by President Trump's historic peace deal between Rwanda and Democratic Republic of Congo, an example of how security is a prerequisite for prosperity. We will also continue to use our breadth of tools for designating and targeting global terror networks and foreign terrorist organizations operating in Africa, such as the designation of Sudanese and Egyptian chapter of the Muslims Brotherhood. እና ጊዜው ከኛ ጋር ይህንን ከወሰዳችሁ በኋላ ክቡር አምባሳደር ሬድዋን ሁሴን፣ ክቡር አቶ ግርማ ብሩ የጠቅላይ ሚኒስትሩ የማክሮ ኢኮኖሚ አማካሪ፣ በአሜሪካ የኢትዮጵያ አምባሳደር ክቡር አቶ ብናልፍ አንደን የኢትዮጵያን ልዑክ የመሩት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በተገኙበት ሁለት ጉዳዮች ተከናውነዋል። አንደኛ ኢትዮጵያና አሜሪካ በመደበኝነት በተለመደው አግባብ ከነበራቸው ግንኙነት ባሻገር በአዲስ መልክ መደበኛ የሁለትዮሽ መድረክ ሆኖ በመግቢያ እንዳልኳችሁ በኢኮኖሚ፣
እንግዲህ የአሜሪካን የካውንተር ቴሮሪዝም ስትራቴጂ ነው እያነበብኩላቸው ያለው። በኢኮኖሚ፣ በጸጥታ፣ በደህንነት፣ በመከላከያ፣ በቀጠናዊ ሰላም ዙሪያ በሚሰሩበት አግባብ ላይ የሚኒስትሮች ምክር ቤት በሉት በየአመቱ ለምሳሌ በዚህ ዓመት ዋሽንግተን ተካሂዷል። ቀጣይ ዓመት አዲስ አበባ እንደ አስፈላጊነቱ ኢመርጀንሲ ሰሚትም ይኖራል። በዚህ ጉዳይ ላይ ውል ፊርማ ተፈርሟል። በዚህ በኩል አሊሰን ሁከር በውጭ ጉዳይ ሚኒስቴር መስሪያ ቤት የፖለቲካ ጉዳዮች ኃላፊ አሜሪካን ወክላ ስትፈርም፣ ክቡር ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስትር ኢትዮጵያን ወክለው ፈርመዋል። አንድ ሁለተኛ እነ ፒተር ፋምን ጨምሮ ኢትዮጵያ ውስጥ የኢትዮጵያ የወደብ ጥያቄ እንደ እብድነት ኢትዮጵያን የማፍረስ አካሄድ እንዲያውም የመጨረሻ መንግስት ጨንቆት የመጨረሻ ካርድ ነው። ምን ያልተነዛ ፕሮፓጋንዳ አለ። ያንን ሁሉ ሲሉ ኢትዮጵያ የአሜሪካ ወሳኝ የካውንተር ቴሮሪዝም አጋር ነች። በአፍሪካ ቀንድ ዘላቂ ሰላም የሚመጣ ከሆነ በቀይ ባህር ቀጠና ዘላቂ አስተማማኝ ሰላም ከተፈለገ ኢትዮጵያን ሳንይዝ አይሆንም በማለት የሚከራከሩት አምባሳደር ፒተር ፋም ጋራ ውይይት ተደርጓል። አማይ ክሊር እና አምባሳደር ፒተር ፋም ምን ይላሉ? ዲስከስድ ኦን ዘ ጂኦፖለቲካል ስትራቴጂክ ሆርን ኦፍ አፍሪካ ኢምፖርታንት ሴኩሪቲ ፓርትነር ከሆነችው ከኢትዮጵያ ጋራ ከውጭ ጉዳይ ሚኒስትር ጋር ተወያይተናል ይላሉ። የጻፉትን የትዊተር መልእክታቸውን እንዳለ ሳይት ባደርግላችሁ ደስ ይለኛል፣ ምን እንዳሉ አሊያም ፒተር ፋም ብላችሁ ገብታችሁ ማየት ትችላላችሁ ማለት ነው። ሁለተኛ ማሳድ ቦሎስ ምን አሉ? እሳቸው ዘርዝረው ገቡበት። የአሜሪካ ከፍተኛ አማካሪ በአረብና በአፍሪካ ጉዳዮች ናቸው። አምባሳደር ማሳድ ፋሬስ ቦሎስ አስመራ ነበሩ፣ ቴልአቪቭ ነበሩ፣ ጅዳ ነበሩ፣ አቡዳቢ ነበሩ፣ ኢትዮጵያም መጥተው ነበር። በነገራችን ላይ ፖርት ሱዳንም ነበሩ፣ ካይሮም ነበሩ፣ አንካራም ሄደው ነበር። ሐሰን ሼክ መሐመድን ዊልያም ሩቶን አግኝተዋል እና ከኢትዮጵያ ጋር ተወያይተዋል። ኢትዮጵያ ቀይ ባህር አይገባትም ያለ ሀገር የለም። በነገራችን ላይ በሚያሳፍር ሁኔታ እነ ፒተር ፋምን ጨምሮ አሜሪካውያን ወሳኝ የጸጥታ አጋራችን አልሸባብን ይሁን ሌላውን ድምጥ ማጡን ያጠፋችው ኢትዮጵያ ነች። ኢትዮጵያን ከውስጥ የሚቦረብሯት የውጭ ጠላቶች አሉ። እነሱን እናስቁምላት፣ ድጋፍ እንደግፍ። ኬንያን እኮ ሃይቲ ላይ ፓርትነራችን ብለን ነኔቶ አላይ ብለን ደግፈናል። ሃይቲ ላይ ያለው ምንድነው የሚል ግምገማ እኛ ዝሮ ሐሰን ሼክ መሐመድም ኢትዮጵያ ይውጣ፣ በጣም ግንኙነትን ግብጽ ላይ ግንኙነትን ቱርክ ላይ ያደረክ ኢትዮጵያን ስትገፋ በቅንነት በጽኑ እምነት የሚያገለግሉን እየገፋህ ነው። ይህን አካሄድ አቁም ተብሏል እና ኢትዮጵያ ሶማሊላንድ ሀገር እንድትሆን ምናምን የሚለውን አቁም። ያ ሌላ ጉዳይ ነው። የአንካራ ስምምነት ግን አክብር። የአንካራ ስምምነትን አክብረህ አንተ ለኢትዮጵያ ኮመርሻል ፖርት የሰጠው የታለ ተብሎ ተጠይቋል እና እሳቸው ትንሽ ገለጥለጥ አረጉና ምን አሉ? ቱዴይ we were honored to have productive and wide-ranging meetings with the Ethiopian delegation led by Foreign Minister Gedeon Timotheos for the US-Ethiopia bilateral structured dialogue. We had constructive conversation about the Nile River በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ በነገራችን ላይ ሲጠሩት and the grand Ethiopian Renaissance Dam ደስ አይልም? ግብጾች እኮ በነገራችን ላይ ገርድ ብለህ መጥራት አችልም፣ ዘዳም ነው ማለት የምችለው። ይሄ ቀላል
We also discussed international efforts to facilitate a humanitarian truce and achieve durable peace in Sudan. ለሰብአዊ ድጋፍ የሚያገለግል ሰላም በሚኖርበት እንዲሁም ዘላቂ መፍትሄ በሚገኝበት በሱዳን ጉዳይ ላይ መከከር አድርገናል። as well as our shared commitment to promoting regional stability እንዲሁም በጋራ በቀጠናው ዘላቂ ሰላም ማምጣት በሚቻልበት including red sea maritime security የቀይ ባህር የንግድ መስመር ደህንነትን በተመለከተ ክቡር ጠቅላይ ሚኒስትሩ የልዩ ዘመቻዎች እዝ 65ኛ ዓመት በሐዋሳ ሲከበር ምንድነው ያሉ? ከሞቃዲሾ እስከ ምጽዋ ድረስ አስተማማኝ የቀይ ባህር ሰላምን የሚጠብቅ ዘብ ገንብተናል ብለዋል። ያ ሲባል ምን ይልሃል ይመጣና በየአካባቢው እኮ ሰላም የለም፣ እዚህ አካባቢ እኮ ልማት የለም ወዘተረፈ። አላማው ምን ሆነና በየአካባቢው እንዲተኮስ አላማ ሁሉ የውስጥ ግጭት እያል ከቀጠናው ልማት ከቀጠናው ጥያቄህን እንድታነሳ ነው ጠላት የሚሰራው። እና ክቡር ጠቅላይ ሚኒስትሩ የሆነ ወቅት በአንድ እጃችን እንተክላለን፣ በአንድ እጃችን ደግሞ የወደቁብንን ወገኖቻችንን እንቀብራለን ሲሉ ምን ማለት ነው? የተፈለገው ምን እንድትል ነው? እዚህ ጋር ጎጃም ላይ ተተኮሰ፣ ዳሞት እንዲሆነ፣ ወለጋዚ እንዲሆነ፣ ጅግጅጋ እንዲሆነ፣ በቃ እሳት እንድታጠፋ ነው። ስለ ግድብ ግንባታ፣ ስለ አረንጓዴ አሻራ፣ ስለ ንፋስ ኃይል ማመንጫ፣ ስለ ስንዴ እርሻ፣ የከተማ ውበት ወዘተረፈ ምን እንዳትል ነው። ይልቁኑ በዛች የሴኩሪቲ ጉዳይ ላይ ከዛ ኢትዮጵያ ለዚህ ነገር ልትመረጥ ነው። ኢትዮጵያማ ለዚህ ነገር አትሆንም፣ ይኸው በውስጥ ችግሯ እኮ እየተናጠች ነው ይላል። በውስጥ ችግር እንዳትናጥ ይሄ በየሰፈሩ የሚተኩሰውን ሁሉ አሸባሪ ተብሎ ይፈረጃል። እረፍ ተብሏል። ኤርትራ ያርፋል። ማዕቀቦች ተነስተውለታል። ብዙ ማዕቀብ ተነስተውለታል ኤርትራ። በነገራችን ላይ በቅርብ ቀን እንደ ካሚንግ ዴይስ ኡስማን ሳሌህ ወደ ዋሽንግተን ያቀናሉ፣ የጋራ ስምምነት ያደርጋሉ። በስምምነቱ እንዲሁ ኤርትራና አሜሪካም የባይላተራል ስትራክቸርድ ዲያሎግ ይኖራል። በዚህም ኢትዮጵያ የአሰብ ወደብን በምትጠቀምበት ከአሰብ ወደብ ወደ መቀሌ፣ ከአሰብ ወደብ ወደ አዲስ አበባ፣ በተመሳሳይ አሜሪካኖች ኢነርጂ ላይ ይሰማራሉ፣ በጋዝ ላይ በነዳጅ ኢንቨስትመንት ላይ ይሰማራሉ። የሊቲየም ኢንቨስትመንት በኢትዮጵያ አየር መንገድ ላይ ከፋይናንስ ከማድረግ ጀምሮ ይሰማራሉ። ኢትዮጵያ አገዋ ላይ ጨምሮ ተጥሎባት የነበረው ማዕቀብ ያዛት እንግዲህ ያ ቃሉ እንዴት ብዬ እንደምጠቀመው አላውቅም። ዶናልድ ትራምፕ የማይረባው እንትን ይለዋል፣ የማይረባው ስሊፒ ባይደን ይለዋል። በዛ ዘመን ተጥለው የነበሩ ማዕቀቦች በሙሉ በሚነሱበት ጉዳይ ላይ ምክክር ይደረጋል። ኤርትራ ሁሉ ተነስቶላታል። ከካሉብና ሂላላ ጀምሮ እስከ አሰብ ወደብ ድረስ የጋዝም የነዳጅ ማስተላለፊያ ቱቦዎች ይዘረጋሉ። በቀጣይ 5 ዓመት እስከ 60 ቢሊዮን ዶላር አሜሪካ ኢትዮጵያ ውስጥ ኢንቨስት ታደርጋለች። ዳትስ አ ግሬት ኒውስ ማለት ነው። እንኳን ደስ አለን። ሰዎች ይስሙት፣ ይሄን እንወያይበት። እዚህ ሆነ እንዲያ ሆነ ምናምን ቀላል ነው እኮ ዝም ብሎ በቃ የሆነ ችግር አእምሯችን ችግርን አንስማ፣ ችግሩን አንካድ አለ ችግር፣ እሱ መፈታት አለበት። በቀይ ባህር ላይ በነገራችን ላይ ትናንት የግብፅ ውጭ ጉዳይ ሚኒስትር መግለጫ አውጥቷል። 8 ግብፃውያን ቢያንስ የታወቁ 4 የህንድ ዜግነት ያላቸው የመርከቧ ስም ልንገራችሁ፣ ዩሪካ M/T ዩሪካ የተባለች 2800 ቶን ነዳጅ ጭና በህንድ ውቅያኖስ ላይ በፑንትላንድ ትይዩ በየመን አቅራቢያ ስትቀዝፍ የነበረችን ቬዝል፣ ይህን የተጠቀሰውን 2800 ቶን ነዳጅ የያዘች ቬዝል ተጠልፋ እንግዲህ አልሸባብ ነው ወይስ ማን ነው? ፒሬቶች ወንበዴዎች ጠልፈው በአሁኑ ሰዓት ወደማይታወቅ ቦታ ወስደዋቸው። ኢትዮጵያ ያለችው ይሄንን ነው። ልጋራ ኮስት እንጋራ። የቀይ ባህር ሰላም ደህንነት ይከበር። ይኸው እናንተ ረብጣ ብር ታትሙበት የነበረው የስዊዝ ካናል ከጨዋታ ውጭ ሆነ፣ እንተጋገዝ ነው እያለች ያለችው ኢትዮጵያ። ዘመኑ የኢትዮጵያ ነው እና መግለጫ አውጥተዋል።
ዩናይትድ አረብ ኤሚሬት አውግዛለች። በነገራችን ላይ የኢትዮጵያ መንግስትም ሆፕፉሊ አውግዟል። ማውገዝ ይጠበቅበታል። ዩናይትድ አረብ ኤሚሬት ኮንደምንስ ዘ ሃይጃኪንግ ኦፍ አ ታንከር carrying Egyptian sailors near Yemeni coast ያለ ይቀጥላል። አልሐራም ኦንላይን ያወጣው ዘገባ። በዚህ አጠቃላይ የጸረ ሽብር ጉዳዮች በሚስፋፉበት ኤክስፓንዲንግ ሴኩሪቲ ኮኦፕሬሽን የሁለትዮሽ ግንኙነት በተለይ ቢትዊን አዲስ አበባ እና ዋሽንግተን ቦስቲንግ ኮመርሻል ኦፖርቹኒቲስ የቀጠናው ጉዳይ የስትራቴጂክ ስቴቢሊቲ ኢን ኢስት አፍሪካ ኢን ሚድል ኢስት ዶናልድ ትራምፕ ጃንዋሪ 16 2026 የጻፈውን ደብዳቤ በአፍሪካና በመካከለኛው ምስራቅ ዘላቂ ሰላም ለማምጣት ኢትዮጵያ በህዳሴ ግድብ ድርድር ይደረግ ሲባል ኖ በህዳሴ ግድብ ብቻ አይደለም ውይይቱ መሆን ያለበት፣ በናይል ብቻ አይደለም መሆን ያለበት። ናይል ፍሬሽ ወተር ነው፣ ጨዋማው ሰልቲ ወተር ደግሞ በቀይ ባህር ነው። በዚህ ጉዳይ 99 ዓመት እሱን ታያላችሁ። አሰብ ኢትዮጵያ ያለ ምንም ገደብ ትጠቀማለች። ሌሎች ጉዳዮች ደግሞ እስከ 60 ቢሊዮን ዶላር በነገራችን ላይ በትናንትናው ዕለት የአይኤምኤፍ የዓለም አቀፉ የገንዘብ ድርጅት ዳይሬክተር ጀነራል ክሪስታሊና ጆርጂየቫ ምንድን ያለችው ኢትዮጵያ እንዲህ በመካከለኛው ምስራቅ ይሄ ሁሉ ፈተና ባለበት አይደለ? መልክቷን እኮ ላንብብላችሁ ብዬ ነው። ይሄ ሁሉ ባለበት እጅግ ፈጣን የአይኤምኤፍ ዋና ዳይሬክተር ወይዘሮ ክሪስታሊና ጆርጂየቫ ኢትዮጵያ በዚህ ሁሉ ፈታኝ በሆነበት ጊዜ የመካከለኛው ምስራቅ በተናጠበት የቀይ ባህር ጉዳይ እጅግ ፈታኝ በሆነበት ይህን ሁሉ የኢኮኖሚ ጫና ተቋቁማ እጅግ ፈጣን የሆነ የኢኮኖሚ እድገት እያስመዘገበች የሀገር በቀል የኢኮኖሚ ማሻሻያዋም ከተጠበቀው በላይ ወሳኝ የሆነ ለውጥ እያመጣ ነው። ይህንን ለውጥ ደግሞ እንዲሁ ዝም ብለን የምንተወው አይደለም፣ አቅማችን በቻለ ሁሉ እንደግፋለን ሲሉ አስቀምጠዋል። በነገራችን ላይ የመካከለኛው ምስራቅ የፈጠረው የሆርሙዝ መዘጋት የፈጠረው የየመኑ ሀውቲ የፈጠረው በዚህ በአፍሪካና በመካከለኛው ምስራቅ የኢኮኖሚ መቀዛቀዝ እንዳይኖር አይኤምኤፍ ከፍተኛ የሆነ ድጎማ ያደርጋል። ከዚያ ድጎማ ውስጥ እኛ ለመጋራት ሙሉ ለሙሉ መስፈርቱን ያሟላንበት ሁኔታ ነው ያለው። ስለ ኢትዮጵያ ስለምንጨነቅ ስለ ኢትዮጵያ ከፍታ መስማት ለምንፈልግ ሁሉ ይሄ ቀን ስንጠብቀው የነበረ ቀን ነው። አሁን ኢትዮጵያን ጥሎ ሌላውን አንጠልጥሎ መሄድ አይቻልም። ራሱ የኢትዮጵያ የሰላም ኢትዮጵያን ሰላም ስናደርግ የአፍሪካ ቀን ሰላም ይሆናል። ኢትዮጵያ እኮ ነው ሆርን ኦፍ አፍሪካ ማለት። የኢትዮጵያን የውስጥ ጉዳይ ግን የሚያማስሉት በቀይ ባህር ጉዳይ ፍላጎት ያላቸው፣ በናይል ጉዳይ ፍላጎት ያላቸው፣ በቀጠናው ኢትዮጵያ መሪ ሆና እንዳትወጣ የሚፈልጉ ከሩቅ ከቅርቤት የተጠራሩ ኃይሎች አሁን አንድ ባንድ እጃቸው መቆረጥ ጀምሯል። ዋና የጸረ ሽብር አጋር ነን። የእስራኤል የአሜሪካ የዩኤኢ ወይንም በመግቢያ የነገርኳችሁ ለውጥ የሚፈልገው ኃይል የሄክሳጎናሉ ቼንጅ የሚፈልገው ሬዚስተንስ ሳይሆን ዲስራፕቲቭ ፎርስ አድርጎ ከዛ መውጣት የሚፈልገው ቀውስ ያጋጥማል። ቀውስ አይመረጥም። ቀውስ መጣ ወይኔ ከየት ለወጣ ነው ብለህ መቆዘም አይደለም። ከዚህስ የሚገኝ ምን ኦፖርቹኒቲ አለ ብሎ ለሚያስበው ለሚሰራው መልካም የለውጥ ዘመን ነው። እንኳን ደስ አላችሁ፣ እንኳን ደስ አለን። ተጨማሪ ከመካከለኛው ምስራቅ ጋር አያይዘን የምናያቸው ጉዳዮች አሉ። ኢትዮጵያ በክብር ለዘላለም ትኑር። ታንኪዩ